ምን ትሆናለች? ትልቅ ልጅ እኮ ነች። ባይሆን አንቺን ቤት ላድርስሽና ፈልጋታለሁ። ይሄን እኮ ቤት መታ ሊሆን ይችላል፣ ወይ ደግሞ ቤተክርስቲያን ሄዳ ሊሆን ይችላል። እሺ ቆይ ታዲያ በዚህ ልክ ካሰብክ ለምን ደነገጥክ? ይኸውልህ የፈለከውን ማሰብ ትችላለህ። እኔ ግን ሳላያት አልመለስም። ራይድ ይዤ እሄዳለሁ። ደህና ዋል ማርቲ። እንዴ ለአባዬ ሳልደውልለት ለነገሩ ሰላም እየቀደን የሚሄድ በሷ ስልክ ደውልለታለሁ። አታውቀውም እንዴ ፓተርኑ? አውቀው ነበር ግን ቆይ እስኪ ሞክረው። ቀይረዋለች መሰለኝ። ቆይ ግን እንዴት ነው ከጧት ጀምሮ እስካሁን አንድ ሰው ያልደወለው? ለምን ይደውላታል? የሚጀነጅናልኩ መስሎ ነው ሳይሆን ጓደኛው ምናምን ለማለት ፈልጌ ነው። እንዴ ዳጣ እኮ ጓደኛ ይላል። ምን ነው በጣም አውቃታለሁ አልክ? እኔ እንደዛ አላልኩ። ግን የምትወዳት ልጅ ጠፍታ እንዴት ነው እንደዚህ የምትረጋጋው? ሰው እኮ 48 ሰዓት ካልሞላው ጠፋ ይባላል። አረ እንደውም እንዳልከው በቃ ሰላም ጋር ሄዳ ነው የሚሆነው። ስልኳም እኮ አይሰራም። አዎ በቃ እዛ ሄዳ ነው የሚሆነው። ስለዚህ ልፈልጋት። በቃሽ እኔም አብሬ ካንተ ጋር ልሂድ። ልብስ ቀይሬ ልምጣ። የሰላም እየልሽን በጣም ናፍቆኛል። በቃ አልሄድም ትቼዋለሁ። ምን ማለት ነው? ለምንድን ነው የማትሄደው? እኔ ግን እሄዳለሁ። ግን ማለት ነው የት ነው ምጥንስ? እንዴ እና ምጥን እኮ አመማትና ካፌ ሄደች። ምን ሆነ ያመማት? እንዴ ህመም ነው ያመማት። ከምር ናታን በቃ እንሂድ። እኔ መንቀሳቀስ ፈልጋለሁ። አዎ ናታን እንሂድ። እኔም ደብሮኛል። መሄድ ፈልጋለሁ፣ መንቀሳቀስ ፈልጋለሁ። ቆይ ለመሆኑ ድብርት ምን ማለት እንደሆነ ታውቂያለሽ? እንዴ አዎ አውቃለሁ። እንደውም እኮ ማለት ነው እኛ ክፍል እኮ ማለት ነው ድብርት የሚባል ልጅ አለ። በጣም ወፍራም ነው ብታዩና ማለት ነው ምጥን ሁለት ይሆናል፣ ሁለት ቢሰነጠቅሱ ሁለት ሰው ይወጣዋል ብለኛለችና ሁሌ በቃ ዝም ብሎ ብቻው እንደዚህ ይብሎ ነው የሚቀመጥ። ስሙ ደግሞ ድብርት። እሺ እና አባዬ እየመጡ ነው። ተገኘሽ ዳጣ? ምናልባት አግኝቷት ሊሆን ይችላል፣ ግን እየመጡ ነው። በቃ እኛ እንሂድ። ሰላምዬ ቤት እኮ ማለት ነው ገንፎ አለ። እንዴ ቆይ ደግሞ የት የምታውቂው ገንፎ ነው እንዴ? እና ሰላም ቤት እኮ ነው የተዋወቅነው። ይልሽዋዬ የወለደ ሰው ብቻ ነው ገንፎ የሚበላው እንዴ? እና እኔስ እና ወልጃለሁ ልትይ ነው? በቃ አንቺ እኮ ሀሳብ የለሽ ባል የለሽ አለ። አዎ አንቺ ግን እመታሻለሁ። እሺ ዋራፊ እናማዬ መገልሻለሁ። እሺ ባለጌ በቃ ፍቅር ስሯን እየሰደደች መጣች። ድምጹን ካልሰማች ቅር ይላት ጀመር። በየደቂቃው ብትሰማው ምንኛ ደስ ባላት። እሱም እንደዚሁ። ሳምንቱን ሙሉ ሲደዋወሉ ከቆዩ በኋላ ክፉኛ ተነፋፍቀው
የቀጠሯቸው ቀን ደረሰላቸው። አዜብና አንዱዓለም የዛሬው የክብር እንግዶች በተደረገላቸው ጥሪ መሰረት አብረዋት ሄዱ። ቀጠሯቸው በጥሬ ስጋና ጎድን ጥብስ ዝግጅቱ በታወቀው በመተባበር ሆቴል ነበር። በዚያን ዕለት ሻምበል ብሩክ ሱፍ ለብሷል፣ ክራባትም አስሮ ነበር። አቦ እንዴት ነበር ያማረበት! ትህትና ስታየው የበለጠ በደስታ ሰከረች። የደንብ ልብሱ ብቻ መስሏት ነበር። ይህኛው ደግሞ ጭራሽ ልዩ ሆነባት። ሄዳ እቅፉ ውስጥ ስትወድቅ በከንፈሩ ተቀበላት። ፍቅራቸው ገደብ አጣና በጓደኛዋና በወንድሟ ፊት ሳማት። ደንታም አልሰጣቸውም። አዜብና አንዱዓለም ትንሽ እንደማፈር ብለው ማዶ ማዶውን አዩ። ባልሳሳት አዜብ ነሽ? ቀልጠፍ ብሎ እጁን እየዘረጋላት። አልተሳሳትክም። አዜብም ሳቅ እያለች ከአንዱዓለም ጋር እንኳ በሚገባ እንተዋወቃለን። እቅፍ አደረገው። አንዱዓለም ደስ አለው። ብቻ ሻምበል ብሩክ ሳቂታና ተጫዋች ስለሆነ የሰው ልብ በቀላሉ የመማረክ ችሎታ አለው። የሐረር ሰው ለሳቅና ጨዋታ የታደለ መሆኑ ይነገርለታል። ለዚህ ነው መሰል ሻምበል የዚህ አይነት ባህሪ ይንጸባረቅበታል። አይከብድም። አዜብም አንዱዓለምም በሱ ሁኔታ ነጻነት ተሰማቸው። አዜብ በዝና ከምታውቀው የበለጠ የምታየው ሻምበል ብሩክ ማረካት። እንዴት አይነት እድል ነው የገጠማት? በጓደኛዋ ጥሩ እድል ቀናች። ለምን እንደ ቀናች ግን እሷም አልገባትም። የምትወዳት ጓደኛዋ ናትና። ብሩክ ወዲያውኑ አዜቢና እያለ መጫወት ጀመረ። የቁልምጫን ስም በአንድ ቀን መጥራት ይከብዳል። ለብሩክ ግን ይቀላሉ ነው። ሁሉም ነገር በሚያስደስት ሁኔታ ቀጠለ። ጨዋታና ሳቁ ደራ። ፍቅር በፍቅር ሆኑ። ትህትና ይህንን የመሰለ ጠንበለል የሰጣት አምላክ ችግሯን አይቶ ሊክሳት መሆኑን አመነች። በዚህ መሃል አንዱዓለም እስር ቤት የገባበት ምክንያት በርዕስነት ተከፈተና መወያየት ሲጀምሩ እኔ እናንተ ሌላ ቀጠሮ ይኖረናል፣ በዚህ ጉዳይ ላይ ሰፋ አድርገን እንወያያለን እሺ አለው። አንዱዓለም በደስታ ተቀበለው። ርዕሱ ተቀየረ። ምሳው አብቅቶ የሚጠጣ ነገር ሲታዘዝ ሻምበል ብሩክና አንዱዓለም ቢራ፣ አዜብና ትህትና ደግሞ ጭማቂ አዘዙ። በወንድሟና በጓደኛዋ ፊት በመሆኑ እንጂ ከሻምበል ጋር ብቻ ብትሆን ኖሮ በዛሬው የፌሽታ ቀን ቢራ ትጠጣ ነበር። ዕድሜ ለዶክተር ባይከዳኝ ቢራን ለማምዷታል። ሻምበል ብሩክ ለትህትና የሆነ ነገር በጆሮዋ ሹክ አላት። እንዲያ ወደ ጆሮዋ ጠጋ ብሎ በግራ ክንዱ ትከሻዋን እቅፍ አድርጎ አዜብ ስትመለከት በድጋሚ ቀናች። እንደዚህ ያፈቀረችውና ያፈቀራት ሰው አጋጥሟት አያውቅም። የሷ ጓደኞች የሳምንት ግፋ ካለ የአንድ ወር ብቻ ናቸው። ችግሩ ከማን እንደሆነ ራሷን እየጠየቀች እስከ ዛሬ ድረስ መልስ ያላገኘችለት ጉዳይ ነው። አብዛኞቹ አዜቢና አዜቢና እያሉ እያቆላመጡ ይጠጓትና ከአንድ ቀን ግብዣ በኋላ በሁለተኛው ቀጠሮ ላይ ጨርቅ ተጋፈው በዚያው ብስ ብለው ይጠፋሉ። እንደ እውነቱ ከሆነ እሷም ወረተኛ ነች። በተለይ መኪና ላለው ወንድ ልቧ ይደነግጣል። ለሚያዝናና ለሚያንሸራሽር ልቧ ክፍት ነው። እግረኛው ብዙም አይስባትም። አዜቢና ከቦይፍሬንዷ ጋር ለምን አልመጣችም በማለት ነበር ሹክ ያላት። ትህትና ሳቃለችና በሚቀጥለው አለችው። የሚያወሩት ስለሷ እንደሆነ ጠርጥራ አዜብ ትህትናን ጠቀሰቻት። እሷም መልሳ ጠቀሰቻት። ተጠቃቀሱ። አዜብ ስለሷ የምታውቀውን ያህል እሷም ስለ አዜብ ታውቃለች። የሆቴል ልብስ የለበሱት አስተናጋጆች በጎደለ ለመሙላት ሽር ጉድ ይላሉ። ሻምበል ብሩክ እናቷን ለመጠየቅ መፈለጉን ገልጾ ያሳወቃት ወደ ማምሻው ላይ ነበር። ሻምበል ብሩክ እናቷን ለመጠየቅ መፈለጉን ገልጾ ያሳወቃት ወደ ማምሻው ላይ ነበር። ሻምበል ይህንን ያልጠበቀችውን እጅግ አስደሳች የሆነ ሐሳብ ሲያቀርብላት በደስታ ተውጣ ቀና ብላየችው። ፈገግ አለና ወደ ጎን ተመለከታት። ተያይዘን ወደ ቤት አላት። ለዚህ ንግግሩ ካሳ ከንፈሩን መሳም ነበር። ምን ያደርጋል፣ አይመችም። እያማራት ተወችው። አይመሽብሽም አዜቢና አለቻት ጓደኛዋን። አይመሽብኝም አለች
ቶሎ ልትለያቸው ስላልፈለገች። በሻምበል ብሩክ ሐሳብ አዜብና አንዱዓለም እጅግ ተደሰቱ። አንዱዓለም እስር ቤት ገብቶ ያደረለት ትደነግጣለች ብላ ከደበቀቻት በኋላ ሻምበል ብሩክ የተባለ ሰው ዋስ ሆኖ ያስፈታው መሆኑን ለእናቷ የነገረቻት አንዱዓለም ተፈቶ እቤት ሲገባ ነበር። ከዚያን ቀን በኋላ ግን ስለ ሻምበል ብሩክ ያልተወራበት ቀን አለ ለማለት ያስቸግራል። በሆነው ባልሆነው የሻምበል ብሩክ ስም እንደ ዳዊት ሲደገም እናቷ ጠርጥራለች። በዚህ ምክንያት ወይዘሮ አመልማል ሻምበል ብሩክን በመልክ ባይሆንም በዝና ያውቀዋለች ማለት ይቻላል። በሽተኛን ለመጠየቅ በሚል ሰበብ ሻምበል ብሩክ ለእናቷ ያልገዛው ነገር የለም። ስጋው፣ አትክልቱ፣ ለስላሳው፣ ኬኩ ይህንን ሁሉ ገዝተው ተሸክመው እቤት ሲደርሱ ሰራተኛዋ መጣ በሩን ከፈተችላቸው። ልጅቷ በሻምበል ብሩክ ላይ አይኖቿ ተተክለው ቀሩ። ግርማ ሞገሱ ያስፈራል። ከዚያም ትህትና ቀደም ብላ ወደ ቤት ገባችና ቤቱን ትንሽ ለማዘጋጀት ጥረት አደረገች። ጠንቃቃና ጽዳት ጠባቂ ስለሆነች መዝረክረክ አይታይም ነበርና ብዙም አልተቸገረችም። እማዬ እንግዳ መጥቷል ብላ ለእናቷ ሹክ ስትላት ማን መጣ ትሁቴ? ድንግጣ ከተኛችበት ቀና ለማለት ተንደፋደፈች። ሻምበል ብሩክ ነው አይዞሽ። ብርድ ልብሱን እያለባበሰቻት ወዲያው ሶስቱም ተከታትለው ገቡና ከእንግዳ ማረፊያው ከሶፋ ወንበሩ ላይ አረፋሉ። ቤቱ ንጹህና ቅልል ያለ ነበር። ሻምበል ዙሪያ ገባውን ተመለከተ። በትልቅ መስታወት ውስጥ ከነግርማ ሞገሱ የሚያየው ፎቶ ያባቷ እንደሆነ ገመተ። በቤቱ ንጽህናና አያያዝ ልቡ ተማርኮ የኔና የትሁት ጎጆም እንደዚችው ሲል አሰበ። ትህትና ከደስታዋ ብዛት የምታደርገውን አታውቅም። የምትይዝ የምትጨብጠው ጥፍት ብሎባታል። ብሩኬ ና ወደዚህ መጣችና እጁን ሳብ አድርጋ ካስነሳችው በኋላ ወደ እናቷ የመኝታ ክፍል ይዛው ገባች። ወይዘሮ አመልማል ሻምበል ብሩክን እንዳየችው ወደደችው። በቃ ልቧ ያለማመንታት አማችነቱን ተቀበለው። ልጇ ፍርጥ አድርጋ ባትነግራትም እሷም ኮረዳ ሆና ባሳለፈችበት ዘመን ውስጥ የድብቅ ፍቅር ምልክቶች ምን ምን እንደሆኑ ቀምሰዋለችና ልጇ በሻምበል ብሩክ መረታቷን በቀላሉ እንዳወቀች ከወደደችው ሰው ጋር በወግ በማዕረግ በትዳር እንድትኖር ምኞቷ ሆነ። ከዚህ ሁሉ የበለጠው ደግሞ ይዛ የመጣችው ሰው ገና ሲያዩት ልብ የሚያስደነግጥ ለግላጋ ወጣት መሆኑን ስትመለከት በደስታ ፈነጠዘች። ጤና ይስጥልኝ እናቴ። ሄዶ ጉንጮቿን በተኛችበት ሳማት። ወይዘሮ አመልማል በዚያን ሰዓት የተሰማትን ስሜት መግለጽ አስቸጋሪ ነው። የሆነ ስሜት፣ የሆነ የደስታ ሲቃ ተናነቃት። ለመጀመሪያ ቀን የምታየው ጠንበለል ወጣት እሷን እዚያ ለረጅም ጊዜ ከአልጋ ያልተነሳችውን ገመምተኛ ልክ እንደ እናቱ ሄዶ እቅፍ ድግፍ አድርጎ ሲስማት ከልጆቿ አንዱ እንጂ ፍጹም ባዳ ነው ብሎ ማመን አቃታት። ይህ ለሷ ከብዶ ታያት እንጂ ለሻምበል ብሩክ ተወዳጅነትን ካተረፉለት መልካም ባህሪዎቹ አንዱ ነበር። ሰውን ትንሽ ትልቅ በማለት የማይንቅ የታሰረ የታመመ መጠየቅ የሚወድ ሰው ነው። እሷም ጉንጩን ሳመችው። እነሱን ስትመለከት የትህትና ልብ በደስታ ዘለለች። አቤት የተሰማት ደስታ! አይ ብሩኬ ምን አይነት ወርቅ ሰው ነህ! ብሩክን በልቧ አደነቀችው። ሻምበል ብሩክ ከዚህ በፊት የኖረ ዘመድ መስሎ ቁጭ አለ። የመጣለትን ወንበር ትቶ እዚያ አልጋው ጫፍ ላይ አጠገቧ ቁጭ ብሎ ራሱን ካስተዋወቀ በኋላ ስለ በሽታዋ፣ ስለ ኑሮዋ፣ ስላለፈው፣ ስለ ወደፊቱም እያነሳሳ ሲያጫውታት ወይዘሮ አመልማል በሽታዋ ከላይዋ ላይ የተገፈፈላት ያህል ተሰማትና በሻምበል ብሩክ ሁለንተና ተመስጣ ጨዋታ ቀጠለች። አዜብ ስለመሸባት ተሰናብታቸው ወደ ቤቷ የሄደችው የግዷን ነበር ማለት ይቻላል። የሻምበል ብሩክን ሁኔታ ያየ እንግዳ ነው ብሎ ለመናገር ይቸገራል። በአንድ ጊዜ ቤተኛ ሆኖ ቁጭ አለ። በዚህ ሁኔታ ሲጨዋወቱ ካመሹ በኋላ ተሰናብቶ ሲወጣ ከወንድሟ ጋር ሆነው ሸኙት። ከዚያች ቀን በኋላ ሻምበል ብሩክ ቤታቸው ቤቱ ሆነ።
ይህ ተራኪ ነው። ይህ ተራኪ ነው። ክፍል 14 ከተቀጠረች ሁለተኛ ሳምንቷን ይዛለች። በእርግጥም ማለፊያ የገቢ ምንጭነቷና ገዳምነቷ ከወዲሁ እየታየ ነው። ከወትሮው ለየት ባለ ሁኔታ የደንበኞች ቁጥር እየጨመረ ነው። እዚያ ለገበያ ገብቶ በመጀመሪያ እሷን እንደ ሽንኩርት ባይኑ ሳይልጣት ወደ መጣበት ጉዳይ የሚመለስ መቼም ጥቂቱ ነው። የእድሜያቸዋቿ ብቻም ሳይሆኑ የአሮጊቱ የሽማግሌው አይን ከላዩዋ ቶሎ አይነቀልም። እሷም ይህንን በአይን የመላጡን አደጋ እየተለማመደችው ስለሄደች አሁን ሳይዋት ማቀርቀር እየተወች መጣለች። ሊያሻት ሊተሻሻት የሚፈልገውን በጸባይ የመሸኘት ልምዱንም አዳብራለች። ይብላኝ እዚያ ቡና ቤት ውስጥ ተቀጥሮ ለሚሰሩ እያለች ሁሉንም በጸባይ ታስተናግዳለች። ከዚህ ሁሉ ውስጥ ግን አንድ ሰው ብቻ በቀላሉ በፈገግታ ግብዣ የሚሸኝላት አልሆነም። ከዚያም አልፎ በግል ሕይወቷ ውስጥ እስከ መግባት የሚደርስ እርምጃ እንደሚወስድ ገልጾ አስፈራርቷታል። ይህ የማትጋፋው ባላንጣ በቤቱ ውስጥ የፈላጭ ቆራጭነት መብት አለኝ የሚለውና በአባቱ ሀብት ስለሚመካ ከሥራ ያስወጣናል እያሉ ሰራተኞች የሚፈሩት እንደሻው ነበር። ምን የመሰለች ልጅ መሰለች ዛሬ ሽሜው የቀጠረው ብሎ አበራ የነገረው ዕለት እንደዋዛ ነበር ያዳመጠው። የዚያን ያክል ትሆናለች ብሎ መገመት ቀርቶ አላለመውም። ትህትናን ያያት ሥራ በጀመረች በሳምንቷ ነበር። ገና የሱቁን በር አልፎ ወደ ውስጥ እንደገባ ያዩት እስከሚያፍሩበት ድረስ በቆመበት ቦታ አፉን ከፍቶ ቀረ። በሐሳቡ እንዳውራ ዶሮ ሲከመርባት፣ ከዚያም በጭኖቿ መካከል ያለውን ምስጢር ሲፈትሽ ታየው። ምራቁን ዋጠ። በደቂቃ ለጥብስ አደርሳታለሁ አለ በልቡ። ለሚያዩት ሰራተኞች ደንታም ሳይሰጠው በቀጥታ ደረቱን ነፍቶ ወደ ትህትና ሄደ። ጤና ይስጥልኝ ወይዘሪት፣ እንደሻው በቀለ እባላለሁ። ራሱን በሚገባ አስተዋወቀ። እሷም ስሟን ሰጠችው። ፈርጣማው ጠምሻ ነው። ምን ያህል ጊዜ ሆነሽ ሥራ ከጀመርሽ? ድዱን እየገለፈጠ 1 ሳምንት ሆኖኛል። በሩን እያየች በስማ ይህንን ያክል ቀን ስትቆይ ያለ መምጣቴ ደደብ ያሰኘኛል። ለምን? ይኸው አሁን ተዋወቅን አይደል? ምን ልዩነት አለው? ተይ እንጂ ጊዜ እኮ የውጤት አብራክ ነው። ትንሽ እየተውረገረገ እንዴት ማለት? ከአንድ ውጤት ላይ ለመድረስ ድርጊት የሚወሰነው በጊዜ ውስጥ ነው ማለቴ ነው። ሊፈላሰፍባት ሞከረ። አልገባኝም። እንደሻው በልቡ ተይ እንጂ ቆንጅት፣ 1 ሳምንት እኮ ለጥብስ የምትበቂበት ጊዜ ነበር። አሁን ግን ገና ጥሬ ነሽ። አንድ ተጨማሪ ማብሰያ ሳምንት ሳትወስጅብኝ አትቀሪ አለ። ማለቴ ይህኔ በደንብ ተዋውቀን ተግባብተን ሞቅ ያልን ጓደኛሞች መሆን የምንችልበት ጊዜ ነበር ማለቴ ነው። ወደ ወይዘሮ አረጋሽ በቆረጣ ተመለከተ። ወይዘሮ አረጋሽ በዕድሜ ጠና ያለች፣ በዚህ ሱቅ ውስጥ ለረጅም ዓመታት ተቀጥራ ያገለገለች ቅጥር ሰራተኛ ናት። ልክ እሷን ሲያይ እሷም ቀስ ብላ በቆረጣ አየችውና ጠቀሰችው። በእኔ ተማመኝ፣ አሁን የማቀላጥፋት በሚል ስሜት ከንፈሩን ወደ ጎን አጣሞ የግራ ዓይኑን ጨፈን አደረገው። ተግባቡ። እንደ እውነቱ ከሆነ እንደሻው እዚህም እዚያም እያለ ከሚል ከሰከስ ይህችን የመሰለች ልጅ መቀላጠፍ ብቻ ሳይሆን ቢያገባት የወይዘሮ አረጋሽ ምኞት ነበር። በዚህ የተጀመረው ትውውቅ ቀጠለ። አበራ በዚያን ዕለት አልነበረም። እንደሻው ድሮ ወደዚያ ሱቅ ዝር እንደማይል ሁሉ ትህትናን ካየ በኋላ ያንን የጫማ ሱቅ እንደ ቤተ ክርስቲያን ሳይሳለም ወደ ራሱ ሱቅ መሄድ አቆመ። ምንም እንኳን እግሩ እስከሚቀጥን ድረስ ቢመላለስም መጀመሪያ አይቷት እንደገመተው ግን አልሆነችለትም። እንደሻው በዚህ በኩል ያለ ሐሳብ ቢለወጥና ጥሩ ወንድም ሆነህ ጓደኝነታችን ቢቀጥል ደስታውን አልችለውም። ከማንም አንሰ ሳይሆን
የግሊ በሆነ ምክንያት ብቻ ጥያቄህን ለመቀበል ስለማልችል እባክህን ይቅርታ አድርግልኝ ብላ ለመነችው። ምንድነው የግል ችግርሽ ሲል ደጋግሞ ጠየቃት። እጮኛ አለኝ ስትል ቁርጡን ነገረችው። እንደሻው ግን እንኳን እጮኛ ባሏ ቢሆን ደንታ የሌለው አጥር ዘላይ መሆኑን አላወቀችም። ብትለምነው ብትማጸነው እሷን ካልቀመሰ እንደሚሞት ሁሉ እሺ ካላለችው ከሥራ እንድትባረር ከማድረግ ወደ ኋላ እንደማይል እየገለጸ ያስፈራራት ጀመር። ይህ ጊዜያዊ ስሜቱ ቀስ በቀስ እንደሚለወጥና ልመናዋን እንደሚቀበላት ተማምና በምታገኘው ጊዜ ሁሉ በጸባይ ትቀርበው ጀመር። እንደሻው እንዳሰበው ሳይሳካለት መቅረቱን ሲያውቅ አማላጅ አድርጎ የላካት ወይዘሮ አረጋሽ ትህትናን ለብቻዋ ጠራቻትና ትሁት በእጅ የያዙት ወርቅ ከመዳብ ይቆጠራል አይነት ሆንሽብኝ እኮ። ምንም ትንሽ ልጅ ብትሆኝ አመለካከትሽ ብስል መሆኑን ከተረዳሁ ያድሬያለሁ። አሁን ግን ሳይሽ ልጅነትሽ የለቀቀሽ አልመስል አለኝ። ሰማሽ የኔ ልጅ፣ እድል እጅ ላይ የምትወርቀው አንድ ጊዜ ብቻ ነው። እንደገባች ካልተጠቀሙባትና አንዴ ካለፈሽ ደግሞ በጸጸት ትጎዳለች እንጂ ተመልሳ አትገኝም። በዚህ በቁንጅና ወቅት በዚህ በልጅነት ጊዜ ችላ የተባለ እድል ደግሞ በእኛ እድሜ ላይ ከደረሱ በኋላ ና ብሎ ቢለምኑት ቢጣሩት ተመልሶ አይመጣም። እንደ ታኘከ የሸንኮራ አገዳ መመጠጥና የትም ተጥሎ መቅረት ነው ትርፉ። ልብሽ ልብ ይበል። ዛሬ የደነደነው ልብሽ ነገ ደም እንዳያለቅስ እግዚአብሔር ከዚህ የሀብት ባህር ውስጥ አምጥቶ ሲጥልሽ በየወሩ አፍንጬ ላይ የሚወረወርልኝ ሳንቲም ይበልጥብኛል ብለሽ ይህንን ሁሉ ሀብት ንብረት ብትገፊ እድልሽ የተገፋ ነው የሚሆነው። እወቂበት። የዚህ ቤት የሽማግሌው አጠቃላይ ንብረት ወራሽ እንደሻው መሆኑን አትዘንጊ። የጠየቀሽን አድርገሽ ልጥፍ ጥብቅ ነው የኔ ልጅ። ዋ ያልደሰኩረችላት ዲስኩር አልነበረም። ትህትና ወይ ንቅንቅ። አመሰግናለሁ ትያረጋሽ። ያለሽ ቀና አመለካከት ምክርሽም ሁሉ ለኔ ጥሩ በመመኘት እኔ ጥሩ ደረጃ ላይ እንድደርስ በማሰብ እስከሆነ ድረስ ከልቤ ነው ማመሰግንሽ። እንደሻው ቢበዛብኝ እንጂ አንሶኝ እንዳልሆነ አምናለሁ። በሁሉም ረገድ ከኔ የበለጠሽ ማግኘት የሚችል ሲሆን እኔ ግን ለሱ የማልገባ እዚህ ግቢ የማልባል መናጢ ደሃ መሆኔንም አልዘነጋሁትም። ይህንን ሁሉ ደግሞ ለሱ ነግሬዋለሁ። እትያረጋሽ የማፈቅረው ጓደኛለኝ። በሱ ላይ ደርቤ ማፍቀር አልችልም። እባክሽን ይቅርታ እንዲያደርግልኝና ሐሳቡን እንዲለውጥ ለምኝልኝ በማለት እግሯ ላይ ወድቃ እያለቀሰች ለመነቻት። ወይዘሮ አረጋሽ በልጅቷ ንግግር ልቧ ቢነካም ጉልበተኛው እንደሻው ያጋጨኛል ብላ ስለፈራች ያደራ መልእክቱን ለእንደሻው ሳታደርስላት ቀረች። የወይዘሮ አረጋሽ አማላጅነት በቀጠሮ እየተጓተተ ውጤት የማይታይበት ሆኖ በመገኘቱ እንደሻው ተናደደና አበራን አማከረው። ይህች ጭንጋፍ አሮጊት ያነጋገረቻት አልመሰለኝ። በንዴት መንጋጭላዋን ከማውለቄ በፊት ምን አለበት ብትገላግለኝ ሲል ለአበራ ጥያቄ ያቀረበለት። እንዴት ማለት? ትህትናን በጣም አፍቅሬያታለሁ። በተደጋጋሚ ያነጋግሬያታለሁ። ፈቃደኛ አልሆነችም። እሺ ብትላት ብዬ የአበራሽን አማላጅነት ልኬባን ነበር። ለሷም እሺ ያለቻት አልመሰለኝም። አንተ አለቃዋ ስለሆንክ ልትፈራ ትችላለች። በእውነት ነው የምልህ አበራ በጣም ነው የወደድኳት። በቀላሉ አገኛታለሁ ብዬ ነበር የገመትኩት። እንደገመትኩት አልሆነም። ልታግባባልኝ የምትችለው የመጨረሻው ሰው አንተ ብቻ ነህ ለመነው። እንደሻው እንደ ተስገበገበባት ከሁኔታው ተገነዘበ። አበራና እንደሻው ፍቅራቸው በከፈቱት ንግድ ምክንያት እየጠበቀ የሄደ ሸሪኮች ስለሆኑ እምቢ ሊለው አልፈለገም። አይዞሽ እንደሻው፣ ሁሉንም ነገር ለኔ ተይው፣ እኔ ጨርሷለሁ፣ በእኔ ተማመኝ። ጀርባውን ቸብ ቸብ በማድረግ ተስፋ በተስፋ አደረገው። አበራ ሙሉ በሙሉ ተማምኖ የእሽታ ቃሏን ለመቀበል ብቻ ያነጋገራት ልሸኝሽ በማለት በመኪና ውስጥ ካስገባት በኋላ ነበር። ስሚ ትህትና፣ ፊት ለፊት እየተመለከተና መሪውን እያስተካከለ። አቤት ጋሻ አበራ። አንድ የሚነግራት ነገር እንዳለ በመጠራጠር ስሜት ወደ ጎን አየችው። እንደሻው አነጋግሮች ነበር መሰለኝ። መሪውን በእጁ እየመታ
ስለምኑ? ያው ነዋ እንደሚወድሽ። ፍርጥ አደረገው። ምን ዙሪያ ጥምጥም መሄድ ያስፈልጋል? ትንሽ እንደማፈራለችና በኃይል መምታት የጀመረው ልቧ ሲረጋጋላት አነጋገርኳት አለ እንዴ አለችው። ከዚያም አልፎ አረጋሽንም እንደላከብሽ ሳይደብቅ አጫውቶኛል እየሳቀ። አሁን እንደሱ ነው። ውጭውን በመስታወቱ አሻግራ እየተመለከተች ታዲያ ምን መልስ ሰጠሽው? ያው እንደነገረህ ነው ጋሻ በራ። የሰጠችውን መልስ እያወቀ እንደሚጠይቃት ገብቷታል። መልሱ ያንቺ መሆኑ አጠራጥሮኝ ነው እኮ የምጠይቅሽ። ያለቅነት ስሜቱ እየታገለው ነበር። በዚህ ላይ ደግሞ ስራውን ምን ያህል እንደምትፈልገውና ችግረኛ መሆኗን በሚገባ ያውቃል። ምንም አያጠራጥርም ጋሻ በራ። በእርግጥ እንደሻው የሚጠላ ወይንም ለኔ የሚያንስ ልጅ ሆኖ አይደለም። እንደኔ ያለሽ ድሃ እሱን የመሰለ ልጅ ማግኘቷ ሎተሪ ቢሆንም እድሉን እንዳልጠቀምበት ከሱ በፊት የተዋወቅኩት እጮኛ ስላለኝ ብቻ ነው። ሐቁን ነገረችው። አበራ ትንሽ ጸጥ ካለ በኋላ እስቲ አስቢበት፣ ቶሎ ቸኩሎ መወሰን ይከብዳል። ቀምሰሽ ያላጣጣምሽውን ምግብ አይጣፍጥም ብትይ ተሳስተሻል። አማራጩን ቀምሰሽ ለማጣጣምና የጣፈጠሽን መርጠሽ ለመብላት ሞክሪ አላት። ጋሻ በራ እኔ ለአንድ ወንድ አንድ ወንድ ደግሞ ለእኔ ለአንዷ ሴት ብቻ እስከተፈጠረን ድረስ የተገኘውን ወንድ ሁሉ እየቀመስኩ ማጣጣም የምችል አይመስለኝም ስትል መለሰችለት። ኦሆ ይህች መልኳ ልስልስ አነጋገሯ መርዝ የሆነች ልጅ ዋዛ አይደለችም ለካ አለ በልቡ። ሳያሳምናት ሳታሳምነው ለእንደሻው በሙሉ ልብ የገባለትን የተስፋ ቃል ሳያሳካ ታክሲ የምትይዝበት ቦታ ደረሰች። በጣም አመሰግናለሁ ጋሻ በራ፣ ደህና ደር ብላው ከመኪናው ወረደች። አስቢበት ትህትና አላትና ተሰነባብተው ተለያዩ። ከአቋሟ ንቅንቅ እንደማትል የታወቀው በተደጋጋሚ የተደረገው ሙከራ ከሽፎ ከተረጋገጠ በኋላ ነው። እንደሻው ይህንን ቁርጡን እያወቀ ሲመጣ በንዴት ጥርሱን ነክሶ እሰራላታለሁ አለና ፎከረ። ይህ ተራኪ ነው። ይህ ተራኪ ነው። ክፍል 15 ሻምበል ብሩክና ትህትና ድንበሩ ከተዋወቁ ዛሬ ልክ አንድ ወራቸው። የፍቅራቸው ወርሃዊ ልደት ውል የሚበጅበት ቀን። በመሳሳም ደረጃ የቆየው ፍቅር ዛሬ ወደ አካላዊ ውህደት ሊሸጋገር እቅድ ተይዞለታል። ሻምበል ብሩክም ሆነ ትህትና የዛሬውን ቀን በልዩ ጉጉት ነው የጠበቁት። እሁድ ዕለት አስመራ መንገድ በሚገኘው በሻምበል ብሩክ ቤት ለማደር የወሰነችበት ቀን ነበር። ወደ ዶክተር ባይከዳኝ ቀጠሮ ስትሄድ የሚሰማት ስሜት ከቀጠሮው በስተጀርባ ባለው ምክንያት አስገዳጅነት እንጂ በፍቅር አስገዳጅነት አልነበረም። ከዶክተር ባይከዳኝ ጋር የምትፈጽማቸው ግንኙነቶች እውነተኛ ስሜቷን የምትገልጽባቸው ሳይሆኑ በተለበሰችው ጭንብል እውነተኛ ማንነቷን ደብቃ በመድረክ ላይ ቲያትር የምትሰራ ተዋናይ ሆና ነው የምትውለው። በሻምበል ብሩክ ፍቅር ግን ሰውነቷ እንደ ሻማ እየቀለጠ ልቧ በእልልታ እየጨፈረች ሁለንተናዋን አሳልፋ የምትሰጠው በደስታ ስሜት ሰክራ ነው። በተለይ የመጀመሪያዋ በሆነው የወንድ ልጅ ፍቅር የተረታችለት ሰው እንደ ዘመኑ ወጣቶች በአንድ ነገር ላይ ብቻ ትኩረት የሚሰጥ ሳይሆን በሷ ቦታ ሆኖ ሁሉን ነገር የሚያስብላትና የሚያጽናናት ሆኖ በመገኘቱ ፈጣሪዋን ታመሰግናለች። ብቻ አንዳንድ ጊዜ የሰው ልጅ ስጋ ለባሽ ፍጡር ነውና፣ ሰው ተላላና ደካማ ፍጡር ነውና፣ ሰው ነውና ይህ ሁሉ ፍቅር ድንገት ብን ብሎ ጠፍቶ ሻምበል ብሩክም ተለውጦ እንዳይከዳት ልቧ መጠርጠሩ አልቀረም። እንደዚያ ታስብና ደግሞ አስተሳሰቧ ትክክል ባለመሆኑ ራሷን ወቅሳ ብሩክ አይለወጥም በማለት መልሳ መጽናናትን በልቧ ታሳድራለች።
በዛሬው ዕለት ሻምበል ብሩክ ቤት ለማደር ቀጠሮውን የወሰደችው በከፍተኛ ደስታ ነው። ምናልባት የዛሬው አዳር ደግሞ ያንን ተንከባክባ ያቆየችውን የልጃገረድነት ወግ በር አምባሯን የምትፈተሽበት ወቅት ሊሆን ይችላል። ከዚያ በኋላ ዞር በይ ቢላትስ? ልቧ በመጠራጠርና ባለመጠራጠር ስሜት መሃል ገብቶ ሲዋዥቅ ከዋለ በኋላ አንድ ነገር አሰበች። ለሻምበል ብሩክ ልጃገረድ መሆኗን ገልጻለት እንደ ወጉ እንደ ሥርዓቱ በጫጉላ ቤት ብር አምባሯን ልትሰጠው ያላትን ምኞት ካሳወቀችውና በአጠቃላይ የሱን ስሜትና ፍላጎት ከተረዳች በኋላ ስለማንኛውም ነገር አብረው በጋራ መወሰን እንደሚችሉ ገምታ በዚሁ ሐሳቧ ጸናች። እማዬ ዛሬ አዜቢና ጋር ነው የማድረው፣ ፓርቲ አዘጋጅታለች በማለት እናቷን ዋሸቻት። ፓርቲ ደግሞ ምንድነው እሱ ትሁቴ? ያው ነዋ ጓደኞቿ ተሰባስበን ስንጫወት ማደር ማለት ነው እየሳቀች። አደራሽን የኔ ልጅ ራስሽን ጠብቂ። እናቷ አይን አይኖቿን እያየቻት የውጭ አዳር የተሰማው ገና ዛሬ ነው። ምንም ችግር የለም ማሚሙች። ጉንጯን ሳመቻት። እናቷ በልቧ ዝግጅቷን አሰበችው። በጠዋት ተነስቶ መተጣጠቡ፣ ቀኑን ሙሉ ሲመረጥ የተዋለው ልብስ 3 ጊዜ አውልቃ ቀይራለች። መስታወቱ ስራ አልፈታም። መኳኳሉ ሁሉ ያልተለመደ ነበር። በልቧ ወደ ሻምበል ብሩክ እንደምትሄድ ብታውቀውም የሰጠቻትን ምክንያት ይሁን ብላ ተቀበለቻት። ዛሬ ሻምበል ብሩክ ጋር የምታድር መሆኗን ለአንዱ ዓለም ስለነገረችው በጊዜ ወደ ቤት እንዲገባ ተስማምተዋል። በዚህ ላይ የቤት ሰራተኛዋ ታፈራው ታክላበት እናቷን በመንከባከብ በኩል ኃላፊነቱን ስለሚወስዱ የሚያስጨንቃት ነገር አልነበረም። ሁሉንም አጥብቃ አደራ ብላ ከቤት የወጣችው ከቀኑ 12 ሰዓት ላይ ነበር። ሻምበል ብሩክ ዛሬ ሽር ጉድ ሲል አርፍዷል። አልጋው ቦታ ሲመረጥለት ሲንከራተት የቤቱ ቁሳቁሶች በሙሉ በአዲስ መልክ አንዴ በጭንቅላታቸው አንዴ በእግራቸው ሲቆሙ ቦታ ሲመረጥላቸው ነው የተዋለው። በዛሬው የቤት ዝግጅት ላይ ሰራተኛዋ ብቻ ሳትሆን ሁለቱም ታናናሽ ወንድሞች አብረውት ቤቱን ሲያተራምሱት ነው ያዋሉት። በመጨረሻ ላይ ግን ከዚያ በፊት ያልታየበት አይነት ሥርዓትና መልክ ይዞ ሲያይ ሻምበል ብሩክ ተደነቀ። በእርግጥም ይህ ሁሉ የሆነው በትህትና ምክንያት መሆኑን ሲያስብ የትዳር ውጥኑ አግባብ መሆኑን አመነ። በዚያ በቤቱ ሥርዓት ተማርኮ ወደ ሌላ ሐሳብ ውስጥ ገባ። ባሳለፋቸው መጥፎ ጊዜያቶች ውስጥ የተጎዳ ልቡ በትህትና የወደፊት የትዳር እመቤቱ አማካኝነት ሲታደስና ሲታነጽ ታየው። እናም የትዳር መዓዛ በርቀት ሸተተው። ይህ በርቀት የሚሸተው የትዳር መዓዛ ቀርቦ እንዲያውደው ተመኘ። ትህትና እስከምትመጣለት የቀጠሮ ሰዓት እስከሚደርስ ድረስ ተንቆራጠጠ። ዛሬ የሚነግራት ትልቅ ጉዳይ አለው። እሷም እንደሱ በጉዳዩ ላይ ፈቃደኛ ከሆነች ጉዳዩ የምስራች ይሆናል። እሷን የፈለጋት ጊዜያዊ ፍቅረኛ እንድትሆነው ሳይሆን ዘላቂ የትዳር ጓደኛው እንድትሆን ነው። ይህ እሱ የጓጓለትን በጸጋ ከተቀበለችለት ደስታው እጥፍ ድርብ ይሆናል። ትሁት 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 ስሟን ደጋገመው በልቡ። ልክ ከምሽቱ 1 ሰዓት ላይ ታላቋ እንግዳ የዱር ጽጌረዳ መስላ አምራና ደምቃ ከች አለች። ቤቱን ከዚህ ቀደም 1-2 ጊዜ አይተዋለች። የዛሬውን ልዩ የሚያደርገው ለማደር ወስና የመጣችበት ዕለት በመሆኑ ነው። ሻምበል ብሩክ ከደጅ ወጥቶ እየተጠባበቃት ነበር። በሁለመናው አቅፎ ተቀበላት። ከዚያም አጥሩን ዘልቀው እየተሳሳቁ እጅ ለእጅ ተያይዘው ወደ ቤት ገቡ። የሻምበል ብሩክ 2 ታናናሽ ወንድሞቹ ሰላምታ አቅርበውላት ትንሽ ከተጫወቱ በኋላ የግል ነጻነት ሊሰጧቸው ወጡ። ዛሬ የሻምበል ብሩክ ቤት ልዩ ሆናለች። ትህትናም
ከዚያ በፊት ያየችው ቤት መሆኑ እስከሚያጠራጥራት ድረስ የቤት ዕቃዎቹ አቀማመጥ አስደንቋታል። ሻምበል ብሩክ የትዳር ምኞቱን ሊገልጽላት ሲያሰላስል፣ እሷ ደግሞ ሌላ የምትገልጽለት እጹብ ድንቅ የሆነ የምስራች ነበራት። ሻምበል ብሩክ በፍቅር ቢወድቅላትም ከዚህ ሁሉ በላይ ደግሞ ያልገመተውን ገጸ በረከት ልታቀርብለት ማሰቡ